አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። አንጋፋው ኢትዮጵያ የሙዚቃ ቀማሪ፣ አቀናባሪ፣ ፒያኖ ተጫዋች ዳዊት ይፍሩ በፊንላንድም በስዊድንም በተካሄደው የውሜክስ የሙዚቃ ኤክስፖ ላይ በዓለም አቀፍ የሙዚቃ ኤክስፖ ዝግጅት ላይ በብቸኝነት ኢትዮጵያን ወክሎ የሙዚቃ ስራውን አቅርበዋል። አንጋፋው የጥበብ ሰው እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ የበዛ አበርክቶ ካደረጉ ለኢትዮጵያ ሙዚቃ አስተዋጽኦ ከሰጡት መሀል ይጠቀሳል። ዳዊት ይፍሩ በነገራችን ላይ በፊንላንድ ታምፔሪ ከተማ በውሜክስ ዓለም አቀፍ የሙዚቃ ኤክስፖ ላይ ከ2000 በላይ ዓለም አቀፍ አመልካቾች መካከል ተመርጦ ነው ብቸኛው ኢትዮጵያዊ ሆኖ ዝግጅቱን ያቀረበው። በስዊድንም እንዲሁ በሙዚቃ ፕሮግራም ተሳትፎ ይህንን የሙዚቃ ዝግጅቱንም አቅርቧል። ለማንኛውም ስላገኘው እድል ስለነበረው ዝግጅት እንዲያወራን አጠር ያለ ቆይታ ከሱ ጋር እናደርጋለን። ሰላም ጋሽ ዳዊት እንደምን አለ? ሰላም፣ እንዴት አለ ሰለሞን? እንኳን ደስ አለ ብያለሁኝ። ከ2000 በላይ ሰዎች ለመሳተፍ አመልክተው እንግዲህ በብቸኝነት ተመርጠሃል ከኢትዮጵያ። እንዴት ነበረ እድሉን ያገኘኸው? ይሄ በ2025 በወሜክስ የተደረገው የሙዚቃ ዝግጅት ላይ እንድሳተፍ እድል ሳገኝ በጣም ደስ ብሎኛል። ይህ የማይገኝ እድል ነው። ከኔ ጋር የተወዳደሩት ከ2000 በላይ እንደነበሩ አንተም ጠቅሳቸዋል። ነገር ግን ይሄ እድል የተሰጣቸው ወደ 56 አካባቢ ነው። ከ56ቱ ውስጥ እኔ አንደኛው ነበርኩ እና ይህን እድል እንዲሰጠኝ ካደረጉት ድርጅቶች መካከል ዋነኛው ሰላም ኢትዮጵያ ሙዚቃዊ የሚባል ድርጅት ነው። ይህ ድርጅት የኔን አልበም ከዛሬ 45 ዓመት በፊት የሰራሁትን በሸክላ እንዲታተም ያደረገ ነው እና ይሄ ደግሞ ሸክላ በዓለም አቀፍ ደረጃ ብዙ ሰዎች እንዲያዳምጡት ተደርጓል። ይህ እድል ነው ይህን ከወሜክስ የሙዚቃ ዝግጅት ጋር እንድሳተፍ እድል የተሰጠኝ። ፊንላንድም እንዲሁም ስዊድንም ነበርክና አጠቃላይ ፕሮግራሙ እንዴት ነበረ? ዝግጅቱ እንዴት ያለ ድባብ ነበረው? እስቲ ብታስቃኘን። ዝግጅቱ በጣም ጥሩ ነበር። ስዊድን ላይ የተዘጋጀው ደግሞ ስዊድን ሀገር ላሉ የሙዚቃ አፍቃሪዎች የተዘጋጀ ዝግጅት ነው። ኡፕሳላ እና ጎትንበርግ የተዘጋጀ ነው። እነዚህ ሁለት ቦታዎች ከዚህ በፊት ማውቃቸው ቢሆኑም ዘንድሮ ግን ይህንን መድረክ ያሞቁት ብዙ ስዊድን ሰዎችና ኢትዮጵያውያንም ነበሩ እና በጣም ደስ ብሎኛል። ሙዚቃውን እንዳለ ነው ያቀረብነው። ቦታው ላይ በርካታ ታዳሚ እንደነበረ ነው የሰማሁትና እንዴት ነበረ ምላሻቸው? ለኢትዮጵያ ሙዚቃ ያላቸው መረዳት እንዴት ያለ ነበረ? ምን አስተዋልክ? መቼም እንደምታውቀው በመሳሪያ ብቻ የተቀነባበረ ሙዚቃ መድረክ ላይ ሲቀርብ ብዙ ጊዜ እንደ ሙዚቃ አይቆጠርም። ነገር ግን ይሄ በአውሮፓና በአሜሪካ ይሄንን በጣም እየለመዱት የሙዚቃን የማጣጣም ችሎታቸው ከፍተኛ ስለሆነ ይህንን ለማጣጣም የተዘጋጁ በመሆናቸው እኔ ከአንድ ሰዓት ከሩብ የሚፈጅ ሙዚቃ ሳቀርብ ሁሉም እያንዳንዱ ሙዚቃ ላይ በጭብጨባ እና በደስታ ነው የተካፈሉት እና በጣም ደስ ብሎኛል። የአንተ ስራዎች ይታወቃሉ እንግዲህ በሮሃ ባንድ የሰራኸው አንተ የሚያቀናበርካቸው እና የትኞቹን ሙዚቃዎች ነው ያቀረብከው ጋሽ ዳዊት? በእኔ በኩል የቀረቡት ሙዚቃዎች የዛሬ 45 ዓመት በመሳሪያ ብቻ የተቀነባበሩ ስራዎች ሰርቼ እነዚህ ናቸው ለዓለም አቀፍ ደረጃ የተበተኑት እና ይህንን ደግሞ ብዙ ሰዎች ወደውታል። ስለዚህ ዋና ትኩረት ያደረኩት የኢትዮጵያዊን ጥበብ የሚገልጹ ቅኝቶችና ሪዝሞች ላይ ትኩረት አድርጌ ነው ያቀረብኩት እና ስለዚህ ይሄ ደግሞ ከሌሎቹ ተለይቶ ነው ያየሁት እና በመድረኩም ላይ ትልቅ ደስታ ተሰምቶናል። የዛሬ 5-10 ዓመታት በፊት ለነበረ ስራ ለተሰራ የጥበብ ስራ የተሰጠው ምላሽ ለአንተ እንዴት ያለ ትርጉም ነበረው? በቦታው ላይ እንግዲህ ጥበብ አይሞትም አይጠፋም የሚለውን እንግዲህ ለማሳየት ነው። የዛሬ 45ም 100ም ዓመት ቢሰራ ያ ለህዝቡ ወይም ለአድማጭ ጆሮ አመቺ ሆኖ ተሰርቶ ቢቀርብ እና አብዛኛው ይህንን ነገር በጣም ይወደዋል የሚለውን ነገር ያየሁበት ነው። ስለዚህ ይሄ ሙዚቃ እኔም ባልኖር ይሄ ሙዚቃ አንድ ቀን አድማጭ እንደሚያገኘው ተስፋ ነበረኝ
ግን በህይወት እያለሁ ደግሞ ይህንን በማየቴ በጣም ደስ ይለኛል። ጋሽ ዳዊት እንዲህ አይነት ኢትዮጵያ ውስጥ መሰል መድረኮች ብዙ የሚያስፈልጉ ይመስለኛል። በተለይ በመሳሪያ ብቻ የተቀነባበሩ የሙዚቃ ስራዎችን ቁጭ ብሎ የሚያጣጥም የሚሰማ በእንዲህ አይነት አጋጣሚዎች ውስጥ አልፈሃል? እንደው ስለዚህ ትንሽ ብታወራል። በሀገራችን እንግዲህ እንደዚህ አይነት የሙዚቃ ህዝብ የማቅረብ እድል በጣም አነስተኛ ነው። ለማቅረብም በሚታሰብበት ጊዜ ብዙ ወጪ የሚጠይቅ ነው። የመድረክ አለ፣ መብራት አለ። ከዛ ባሻገር ደግሞ ብዙ ነገሮች ወጪዎች ይጠይቃሉ። ስለዚህ እነዚህ ወጪዎች የሚሸፍን እና ከዚህ ሌላ ትርፍ ለማግኘት ብሎ የሚነሳ በዚህ መስክ የተሳተፈ ሰው በጣም አነስተኛ ነው እላለሁ። በተለይ እንደዚህ አይነት ዝግጅት በሚቀርብበት ጊዜ በሀገራችን ያሉ የመንግስት ድርጅቶች ወይንም የግል ድርጅቶች ይህንን መደገፍ አለባቸው። እንደዛ ሲሆን ነው የሙዚቃ መድረክ ላይ እና ለህዝብ ለመቅረብ የሚችለው እና በዚህ በኩል ትንሽ ደካማ ላለው ይሄ ነገ ተነገ ወዲያ ይሻሻል ብዬ ተስፋ አደርጋለሁ። ጋሽ ዳዊት እንግዲህ አሁን የኢትዮጵያ ሙዚቀኞች በማህበር ደረጃ የእነሱ ሰብሳቢ ነህ። ከተለያዩ አንጋፋም ወጣት ሙዚቀኞች ጋር እየሰራ ነው። አብዛኞቹ በተለይ በሮሃ ባንድ ውስጥ ያለፉቱ ከአንተ ጋር ሰርተዋል። አሁን ደግሞ አዳዲስ ሙዚቀኞችን መጥተዋል እና አብሮ ተጣምሮ የመስራት ነገር አታስብም? እንግዲህ እድሜያችን በሙሉ በሀገራችን ያሉ አዲስ ጀማሪዎችና አንጋፋ አርቲስቶችን ከጀርባ በመደገፍ ከፍተኛ ደረጃ እንዲደርሱ ትልቅ አስተዋጽኦ አድርገናል። እንግዲህ በአሁኑ ጊዜ እንዳለ ይቀጥላል ማለት አይቻልም። አሁን ከዘፋኞችን በመደገፍና የእነሱን ስራዎች አሬንጅ በማድረግ ላይ የተጠመድኩ ሰው አይደለሁም። አሁን ላይ በጣም ትኩረት የማደርገው የሙዚቃ እድገት ያሳየ የኢትዮጵያ ሙዚቃ እንዴት ከፍተኛ ደረጃ ይደርሳል የሚለው ላይ ነው። አሁን በኢንስትሩሜንታል የጀመርነው ነገ ደግሞ በሌላ መስክ በተለይ በሀገራችን የሙዚቃ መሳሪያ ከፍተኛ ደረጃ እንዲደርስ የሚሰሩም ሰዎች አሉ። እነሱን በመደገፍ በዛ መስክ ላይ ነው እንጂ የዛሬ 30-40 ዓመት ስሰራ የነበረውን ስራ ለመድገም አቅሙም ብርታቱም ያለኝ አይመስለኝም። በቅንብር እንግዲህ በርካቶች የሚያስታውሷቸው ስራዎች አሉ እና ከሰራሃቸው የተለየ ቦታ የምትሰጣቸው ሙዚቃዎች እና ድምፃውያን የትኞቹ የሆኑ? እኔ በህይወት ዘመኔ ከሰራኋቸው ሙዚቃዎች ውስጥ የሙሉቀን የሚያክል ያለ አይመስለኝም። የሙሉቀን መለሰን ስራዎች በብዛት ሰርቻለሁ። በወጣትነት ጊዜ የሰራኋቸው ናቸው። ብዙ ተደማጭነት አግኝተዋል እና ከሱ በኋላ ደግሞ የመጡት እነ ኤፍሬም፣ እነ ንዋይ፣ እነ ፀሐዬ፣ እነ አረጋኸኝ ተከትለው የመጡ ነው። እነዚህ ስራዎች በሙሉ በወጣትነት እድሜ የተሰሩ ስለሆኑ እነዚህም በሙሉ በጣም ወዳቸዋል። እሺ፣ በጣም እናመሰግናለን ጋሽ ዳዊት ስለነበረን ጊዜ። ከዚህ በኋላም የስኬት ጊዜ እንዲሆንልህ እመኛለሁኝ። ሰለሞን፣ እንደዚህ አይነት እድል ስለሰጠኝ በጣም አመሰግናለሁ እና በአጠቃላይ ሙዚቃ ላይ የሚሰሩ ሰዎች በሙሉ ይበረታታሉ ብዬ ተስፋ አደርጋለሁ። ነገ ከነገ ወዲያ ደግሞ በኢትዮጵያ ሙዚቃ ላይ የሚመጣውን ነገር መገመት ባንችልም ግን እየሰራን ወደፊት እንራመዳለን የሚል እምነት አለኝ። በጣም አመሰግናለሁ። እሺ፣ መሰንበቻ ከዜማ በኋላ ይመለሳል። አብራችሁ ነው።